እንደምወዳችሁ ግን ታውቃላችሁ የኔ ውዶች የኔ ቅመሞች። ሰብስክራይብ እና ላይክ ማድረጋችሁ አትርሱ የኔ ውዶች። ዛሬ ቤዛን ለደሊና አገተቻት። በጣም ነው የሚያሳዝነው ማለት ነው። ቤዛ ለደሊና ፊቷ ሸፍና ስለያዘቻት ማን እንደያዛትና ማን እንዳገታት አላወቀችም ነበር። ከዛ ፊቷ ሳትገልጣት በፊት ማናችሁና እናንተ እነማናችሁ እባካችሁ ልቀቆኝ ስትል ቤዛ መህኗንን በኋላ ናት ያወቀችው። እሷ ራሳ ቤዛም ተሸፍና ነበር። ቤዛ ምን እያደረግሽ ነው? እባክሽ ምን እያደረግሽ ነው? ምን አድርጌሽ ነው ስትላት ገደብሽን አልፈሻል ደሊና፣ ከዚህ ማን እንደሚያስወጣሽ አብረን ምናው ይሆናል። ቤዛ ካሌብና አዜብ ይህንን ጉድሽን ካወቁ ምንም አይለቅሽም፣ ይህንን እወቂ እሺ። ቤዛን ደሞ አይንዋ እያፈጠጠች እዚህ መሆንሽን ማንም የሚያውቀው ሰው የለም። ያንን ስልክ የታባሽ ነው ያደረግሽው? ካልሆነ እዚህ ጋር አንቄ እገድልሻለሁ ስትላት፣ እሷ ደግሞ እነሱ መጥተው ያድኑኛል፣ ሁሉም ሚስጥርሽን አውቄዋለሁ፣ ሁሉም ስራሽን አውቄዋለሁ፣ ሁሉም ነገር እናገራለሁ ስትላት፣ ያኔ ስልኳ ቀምታት ነበር። ሁሉም ስትናገር ስትሰማት ከደጅ ሆና ማለት ነው። እዛ ሚስጥር ካለ ፖሊሶቹ ከመጡ እዛ ሚስጥር እዛ ስልክ ውስጥ ሁሉም ሚስጥር ስላለ ሚስጥሯ ይጋለጣል ብዬ አስባለሁ። ካሌብን ደሞ ተነስቶ ቤዛ የት ሂዳ ነው? መጀመሪያ ወይዘሮ አዜብ ምንድን ነው ቤቱ ጭር ያለ ብላ ደሊናን ስትፈልጋት ደሊና የለችም፣ ያቺ ቤዛም የለችም ማለት ነው። ቤዛ አለመኖሯ በኋላ ነው ያየቻት ክፍላ ውስጥ ሄዳ ወይዘሮ አዜብ ማለት ነው። ለካሌብ ስትነግረው የት ሄዳ ነው ደሊና ስትለው፣ እሱ ደግሞ ክላስ ውስጥ ስለነበረ ተኝቶ ስለነበረ አላያትም ማለት ነው። ስለዚህ ለእናቱ ያሳደገችው እናቱ ቤዛ የት ናት ስትለው እኔ እንጃ አላየዋትም፣ ራሷ ፈርታ ነው የጠፋችው ስትለው ልታስመስል ግን መጀመሪያ እያለቀሰች ነበር ማለት ነው። ወይዘሮ አዜብ ስትመጣና ካሌብ ሲመጣ ልታስመስል ማለት ነው እያለቀሰች ነበር፣ እንዳዘነ ሰው ማለት ነው። ወይዘሮ አዜብ ግን ሁሉም ነገር አውቃለች፣ ምክንያቱም ተጠራጥራለች። ቤዛም እዛ ውስጥ ቤት የለችም፣ ስለዚህ እሷ ናት የወሰደቻት፣ እሷ ናት ያገተቻት ብላ በውስጣ ተጠራጥራለች። ካሌብን ደግሞ ወደ ፖሊስ ማመልከት አለብኝ ብሎ ፖሊስ መምጣት አለበት ብሎ ሲናገር ያሳደገችው እናቱ ደግሞ ፖሊስ እንዳይመጣ በጣም ፈርታለች ማለት ነው። ምክንያቱም ያንን ስልክም እቤት ውስጥ ነው ያለው፣ ቤዛም እቤት ውስጥ የለችም ማለት ነው። ስለዚህ ቤዛ እቤት ውስጥ ስለሌለች እሷ ነው የምትጠረጠረው ብላ ፈርታ ማለት ነው። ለእሷ እስከምትደውላት ድረስም ከ24 ሰዓት በኋላ ነው የምትደውለው ብላ እግሩ ስር ወድቃ ለመነችው። እሱ ደግሞ የእናት ነገር ሆነበት። እሺ እስከ 24 ሰዓት እጠብቅሻለሁ፣ ከዛ በኋላ ግን ፖሊስ እጠራለሁ አላት ማለት ነው። ወይዘሮ አዜብ ደግሞ ይህንን እያስመሰለች ነው፣ ያንቺ እጅም አለበት ስትላት፣ አንቺ እንደዚህ አትበይ፣ እኔ ምንም ማውቀው ነገር የለም፣ ራሷ ፈርታ ነው የጠፋችው። እማዬ ዝም በይ፣ ስለ መጥፋቷ ምንም አይመለከትሽም፣ ስለ መጥፋቷ ራሷ ስለ መጥፋቷ ምንም አንቺ እዚህ ጋር መናገር የለብሽም ብሎ ያሳደገችው እናቱ ንግግር አልተቀበለውም ማለት ነው። ምክንያቱም ፍርሃት ፊቷ ላይ ያስታውቅባታል ማለት ነው። ሌላ ምንድን ነው ከ24 ሰዓት በኋላ ደውል አሁን እንዳትደውል ብላ የፈራችው ምክንያት ለቤዛም አልደወለችላትም። ስትደውላት ደግሞ እስከ 24 ሰዓት ከደሊና ጋር ነበረች፣ ስታስፈራራት ነበር ቤዛና ለቤዛ እስከምትደውልላትና ከዛ ፈጥና እንድትመጣ ወደ ቤት እንድትመለስ ነው ከ24 ሰዓት በኋላ ደውል ያለችው ማለት ነው። እሷ ምንድን ነው ያለቻት? ደውላ ለቤዛ እንደዚህ ፖሊስ እጠራለሁ አለኝ አለቻት። እና ለምንድን ነው ቀድመሽ ያልደወልሽልኝ ከመጥራቱ በፊት አለቻት። እንደዛ ነው ያደረግኩት ልጄ ስትላት እንድትመጣ ነገረቻት ማለት ነው። ቀደም ብላ እንድትመጣ ነገረቻት።
እንደዛ ብላ እየተናገሩ ሳለ ሁለቱም በስልክ ወይዘሮ አዜብ ደግሞ ስትሰማት ነበርና ከማን አባሽ ነው አሁን በሌሊት የምትደውይ ብላ ስትጠይቃት አንቺ ምን አገባሽ ከምደዋወለው ጋር ደግሞ ትጠይቅኛለሽ እንዴ ምን አገባሽ ብላ ስልኳን ልትቀማት ስትል አልሆነም ማለት ነው። ስልኳ ብትወስዳት ግን ከማን ጋር እያወራች እንደነበረች ታውቀው ነበር ማለት ነው ወይዘሮ አዜብ። ሌላ ምንድን ነው ቤዛ ከመምጣቷ በፊት ሰለስቱም እየተነጋገሩ ነበር ማለት ነው። ሁለቱንም ያንቺ እጅ አለበት ስትላት ወይዘሮ አዜብ እሷ ደግሞ ምንም እንደሌለባት ነው እየተናገረችው ማለት ነው። ከቤዛ ጋር እንዳልተማከረች ነው ሆና ስትናገር የነበረችው። እሷ እንደዛ ያሉ ወዴት ነው የሄደችው ቤዛ ሲሏት፣ ቤዛ እኮ ክፍሏ ውስጥ ተኝታለች፣ በዚህ ሌሊት የት ትሄዳለች ስትለው ያሳደገችው እናቱ ማለት ነው ወይዘሮ አዚብ ደግሞ ቤዛ እቤት ውስጥ የለችም፣ ክፍሏ ደግሞ አይቻለው የለችም ቤዛ አለችው ማለት ነው። አውቃ ነው የሆነ ምስጢራቸው እንዳይታወቅባቸው ነው እንጂ የለችም እቤት ውስጥ ስትለው፣ ታዲያ እቤት ውስጥ ናት እያልሽ አይደለም እንዴ ሲላት፣ እኔ እንጃሞ እቃ ልትገዛ ወጥታ ትሆናለች ደግሞ ከሰው ጋር ወጥታ ትሆን እኔ ምን አውቃለሁ ተኝታ ነበር ስትላቸው፣ እሷ ደግሞ ከደሊና ጋር ደሊና ትታት መጣች ማለት ነው። ምንድን ነው እዚህ የምታደርጉት? የእናንተ ወሬ እኮ በደጅ ሆኖ ይሰማል ስትላቸው፣ ምንም እንዳልሰራ ሰው ሆና መጣ ማለት ነው። ደሊና የት ናት ስትል፣ እኔ ምን አውቃለሁ ደነገጠች። ታውቃላችሁ ምንም ነገር እንዳላደረገች እሷ እንዳላገተቻት ደነገጠች፣ ልታስመስል ማለት ነው። ቤዛ ልጅ ደሊና እኮ ከዚህ ቤት ወጥታ ጠፍታለች ስትላት፣ ያቺ ከእሷ ጋር የምትማከረው እናቱ ማለት ነው ወዴት ሄደች ብላ ለማስመሰል ደነገጠች ማለት ነው። እሷ የት ሄደች ነበር በዚህ ሌሊት ሲሏት፣ እኔ እቃ ልገዛ ነው የወጣው ስትላቸው፣ የት ነው የትኛው እቃ ነው የገዛሽው? ባክሽ አንቺ ደሊና አንቺ ነሽ ያገትሻት፣ አንቺ ነው እንደዚህ አንቺ ነሽ የወሰድሻት፣ የት አደረግሻት ስትላት ወይዘሮ አዜብ በነገራችን ላይ በጣም ጎበዝ ናት ማለት ነው። ሁሉም ነገር ትጠረጠራለች። ምክንያቱም አንዴ ስራቸው አውቃለች እና እንደዛ ምንም ነገር እንደማያውቁ ነው የሆኑት ሁለቱ ነው ማለት ነው። ሌላኛው ደግሞ ምንድን ነው ካሌብን ወደ ፖሊስ አመልክተዋል። ከዚህ ደሊና የምትባለው ሰው ጠፍታለች እና በፍጥነት ወደዚህ እንድትመጡ ብሎ እንደዛ ብሎ ሲነጋገር 24 ሰዓት አልመላው ነበር። ያቺ አሮጊት ሴትየዋ ከ24 ሰዓት በኋላ ነው የሚደውለው አላለችንም? እንዴት በዚህ ሰዓት ይደውላል? ምንድን ነው እንደዚህ? ለምንድን ነው እንደዚህ ያለችን ብላ እየተናደደች ነው የሰማችሁ ማለት ነው። እሱ ደግሞ ወደ ፖሊስ አመልክተዋል። እንግዲህ ቤዛ ደግሞ ምንድን ነው ያደረገችው? ካሌብ ስልኩ ሳይዝ ሲወጣ ስልኩ ክፍል ውስጥ ትቶ ሲወጣ እሷ ደግሞ ተከትላ ገብታ ስልኩን ወስዳ ወደ ፖሊስ ነው የደወለችው ማለት ነው። ካሌብን ደውለላችሁ ነበርና አንድ መረጃ ልስጣችሁ፣ ራስዋ ናት የወጣችሁ ከዚህ ቤት፣ ማንም አልወሰዳትም፣ ማንም አላገታትም ብላ ስትናገረው፣ ይህን ነገር ደግሞ ማንም እንዳያውቅ ካሌብን እንዳያውቅና እኔ እናንተ መገናኘት አለብን ብላ ቦታው ተቀጣጥረው ነበር ማለት ነው። እሷ አሁን ሲገናኙ ምንድን ነው የሚያደርጉ? ምክንያቱም ካሌብ ነው የደወለለት። እሱ ደግሞ ሰዓቱ ያልፋል። ምክንያቱም እመጣለው ሰዓት ተነጋግረው ነበርና እመጣለው ብሎ ስለነበረ እሱ ደግሞ እሷ ስለሄደች ወደ እሱ ጋር ሰዓቱም ሊያሳልፍ ይችላል። ከዛም ደግሞ የሆነ ነገር ወይም ብር እሰጥሃለሁ ልትለው ትችላለች። ወይም ደግሞ ራስዋ እንደጠፋች መረጃ አግኝተናል በል እንደዛ ነው የምትለው ማለት ነው። የሆነ ነገር ትመክረዋለች፣ ወደዛ እንዳይመጣ ነው የምታደርገው ማለት ነው። እና ካሌብ ምን የሚያደርግ ይመስላችኋል? ኮሜንት ላይ ጻፉልኝ። ቤዛስ እንዴት ልትወጣ ትችላለች ብላችሁ ታስባላችሁ ውዶቼ? ቤዛ
መታገት የለባትም። ምክንያቱም እሷን ካገቷት ያችኛዋ ደግሞ ሊያስመቷት ይችላሉ ማለት ነው። እንደ ባለፈውን ለካሌብን እንዳስመቱት ማለት ነው። እሷ ይህንን ይመስል ነበረ የዛሬ። በሚቀጥለው እስከምንገናኝ ደግሞ ቸር ቆይልኝ። እወዳችኋለሁ። ባይ ባይ ውዶቼ።